የወደብ አልቦነት ችግር ያልነበረው ሀገር በቀላሉ በንግድ ህግ በንግግር በሰጥቶ መቀበል መርህ ማግኘት ሲቻል ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር በጣም ፕሌንቲ የሆነ ሪሶርስ ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ለኛ ብቻ ነው፣ ለሰፈራችን አዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? አሁን ባለው ሁኔታ ውስጥ ዓለማትን ብትወስድ አፍሪካን ብቻ ብትወስድ እንደ ኢስት አፍሪካ ተጎጂ የለም። ኖርዝ አፍሪካ ሀገራት ሁሉም ወደብ ያላቸው መሆናቸው ብቻ ሳይሆን ሜዲተራኒያን ሲ ስለሆነ ለአውሮፓ ቅርብ ስለሆነ ልክ እንደኛ በኢስት በኩል አይደለም ያሉት። ወደ ዌስት ፓርት ብትሄድ ወደ ናይጄሪያ ብትሄድ እኛ የገጠመን ችግር አይደርስባቸውም። ታች ብትወርድ ወደ ሳውዝ ብትሄድ የነሱ ኦሽን ከሬድሲ ጋር በአንድ አይነት ባለመሆኑ በነሱ ሩት ውስጥ ይሄን ችግር አታይም። እኛ ግን በቀይ ባህርም ይሁን በገልፍ ኦፍ ኤደን በኢራን አካባቢ ያለውም ሰርጥ በቀጥታ ጥቃት የሚደርስብን ሀገር ነው። ይሄን ጥቃት ደግሞ የሚያበራክተው ምንድነው? ያኛው የሩቁ ብቻ ሳይሆን የቅርቡም ችግር ውስጥ የገባ መሆኑና ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መስማማት የማንችል መሆናችን ነው። እና ይህ ጉዳይ በጣም ክሪቲካል ነው። ጎረቤቶቻችን ማሰብ አለባቸው። ዓለም ማሰብ አለበት። አስቸጋሪ ጉዳይ ነው።